መሄድ ማልፈልገው በዩ ምክንያት ነው። በዩና በልጇ ምክንያት እኔ መሄድ አልፈልግም። በቃ እንኳን ሄጄ ማለት ነው እዚህ በሩቅ ሆኜ እንኳን ስንት ነገር እየሰማሁ ነው አይደለ? ከጎኔ እንድትሆኝ ይፈልጋሉ። እዛ ከኔ ጎን አትሆኝም? ይሄን ብቻ መልሽልኝ። አትሆኝም? እርግጠኛ ነሽ? ሂድ፣ በሰላም ግባ፣ በስልክ እናወራለን። እንዴት ነው አመት ባልን ያለንቺ ማሳልፉ? ከአንቺ ጋር ከቤተሰብ ጋር ደስተኛ ሆኜ ለማሳለፍ አይደል እንዴ? የልጁንም ነገር እናረጋግጣለን። ሁሉንም ነገር ግልጽ አደርግልሻለሁ። ከዚህ በኋላ አንቺ ውስጥ ቅሬታ መፍጠር አልፈልግም። እኔ አልሄድም። አስገቢኝ ነኝ። እኔ አልሄድም እያልኩ ነው። ለምን አትሰማኝም? እግዚአብሔርን ነው ለመጨረሻ ጊዜ ነው እንደምልሽ። እግዚአብሔርን ልብስሽን አስገቢ በእግዚአብሔር። እሺ ኦኬ። ለኔ አታስብልኝ። ስለማስብልሽ እኮ ነው። እኔ ብቻሽን አትሁኝ። አራሳራቂስ የለም ወይ ሃይ የሚለን ሰው ገላጋይ ቀናት አለፉ ተኮራርፈን። በዚህ ሰዓት ታስፈልጊኛለሽ። ወጥተሻል። ታስፈልጊኛለሽ። ደግሞ በሌሊት ወጥቶ እንዳይሄድ አሁን ሄዳለሁ ነገር ያለው እኔ አላቅም። ተበሳጭቶ ነው የወጣው። አረጋጋው። ቀናት አለፉ ተኮራርፈን መልእክታችሁ ነው የሚላተን። ሰላም ሰላም፣ ውድና የተከበራችሁ የኛ ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እናንተም ደህና እንደሆናችሁ ተስፋ አድርጋለሁ። ያው እንግዲህ ዛሬ የመጣሁት አንድ ወሳኝ በሆነ ሀሳብ ነው። ያው ብዙዎቻችሁ ልትገምቱ ትችላላችሁ፣ ግን ያው ግልጽ ላድርግላችሁ እና ዛሬ የመጣሁበት ምክንያት ቡርኬ ቡታጅራ እንሄዳለን፣ ልብስ ተዘጋጂ ምናምን ነገር ብሎ ነበረ። አይ ቲንክ በሌሊት ነው መሰለኝ መውጣት የፈለገው። እኔ ግን መሄድ አልፈልግም እና እስካሁን ድረስ ምንም ያዘጋጀሁት ነገር የለም። እሱም ልነግረው ሞክሬያለሁ፣ ግን ሊረዳኝ ፈቃደኛ ስላልሆነ ነው ወደ እናንተ ግልጽ ለማድረግ የመጣሁት። ያው ብዙዎቻችሁ እዚህ በዓልን ብቻዬን ሳሳልፍ ምናምን እንዲደብራችሁ አልፈልግም። ምክንያቱም አይደለም ይሄንን ይቅርና እጅግ በጣም ብዙ ነገሮችን አሳልፌያለሁ። ይሄ ለኔ ምንም ማለት አይደለም። በዓልን ብቻዬን ባሳልፍ ምንም አልሞትም ወይም ደግሞ ትንሽ ከኔ የሚቀንስብኝ ምንም አይነት ነገር የለምና ሳስበው በቃ እዚሁ ባሳልፍ ነው የሚሻለው። ምክንያቱም እኔ ቡታጅራ ሄጄ ምንም ደስተኛ መሆንበት ነገር የለም። ድጋሜ ደግሞ እዛ ሄጄ መበጣበጥ፣ ራሴንም ማጣት፣ በሽታ ላይ መውደቅ አልፈልግም። ምክንያቱም በቃ ሰላም ያስፈልገኛል፣ ደስታ ያስፈልገኛል። ከጭንቀት ነፃ መሆን አለብኝ። የሚያስጨንቁኝን ነገሮች በሙሉ መተው አለብኝ። እዛ ከሄድኩኝ ደግሞ ይሄ ነገር መፈጠሩ አይቀርምና አውቃለሁ። ያው ብዙ ነገር ልትሉ ትችላላችሁ፣ ግን ደግሞ እኔ በዓልን ቤተሰብ ጋር ማሳለፍ ብቻ ሳይሆን ከዛ ባለፈ ደግሞ በጣም ትልቅ ነገር አለና እኔ ጥሩም ሆነ መጥፎ እዚህ ሆኜ ብጠብቀው ነው የሚሻለው። እሱ ሄዶ ማስተካከል ያለበትንም ነገር አስተካክሎ ነገሮችን ግልጽ አድርጎ ራሱንም ነፃ አውጥቶ እንደሚመጣ ተስፋ አደርጋለሁ። ያው በተቃራኒውም ደግሞ ሊሆን ይችላል አይደለ? ሁሉም ነገር ተቃራኒም ሊሆን ይችላል እና እኔ እንጃ ጥሩ ስሜት ላይ አይደለሁም ሰሞኑን። እውነት ስነግራችሁ ምንም ጥሩ ስሜት ላይ አይደለሁም። በጣም ብዙ ነገሮችን የማስበው ብዙ ነገሮችን የምጨነቅበት የማስበው ነገሮች አሉና እኔ እንጃ መሄድ አስፈላጊ ነው ብዬ ስላላሰብኩ ነው አለመሄድን የመረጥኩት። እናም አልሄድም። ምክንያቱም እኔ ደስተኛ አልሆንም እዛ ሄጄ። ከዛ ባለፈ ደግሞ ይሄ የኔ ጉዳይ አይደለም፣ የብሩኬ ጉዳይ ነው። ብሩኬ ሄዶ ነገሮችን አስተካክሎ የሚሆነውን ነገር አላቅም። ነገር ግን በቃ የሚያደርገውን ነገር አድርጎ ተስፋ አደርጋለሁ። ያው እዛ ሄዶ ዲኤንኤ አስመርምሮ ልጁም የሱ እንዳልሆነ አረጋግጦ እንደሚመጣ ተስፋ አደርጋለሁ። ግን እኔ እዚህ ብጠብቀው ነው የሚሻለው። ምክንያቱም እዛ ለበዓል ሄጄ ደስተኛ አልሆንም። በእርግጠኝነት የሚረብሸኝንም ነገር አላጣም እና እዚህ ሆኜ ስልኬን አጠፋፍቼ ምናምን በቃ ከራሴ ጋር ጥሩ ጊዜ ባሳልፍ ነው የሚሻለው። በተቻለኝ አቅም ራሴን የሚያስደስቱኝን ነገሮች ለማድረግ ሞክራለሁ። አውቃለሁ ያው ብዙዎቻችሁ ሊደብራችሁ ይችላል አይደለ? ያው ለበዓል ወደ እናንተ አለመምጣት ከባድ ሊሆን ይችላል። ምክንያቱም በጣም ብዙ በዓላቶችን ከእናንተ ጋር ነው ሳሳልፍ የነበረው። አብረን ከእናንተ ጋር ብዙ ነገሮችን አሳልፈናል። ደስታንም ሀዘንንም ብዙ ነገሮችን አይተናልና
ከዚህ በላይ አስፈላጊ ነው ብዬ አላስብም። ሀዘንን አብሮ ከእናንተ ጋር ማሳለፍ አይደለ? ይሄ በዓል ደግሞ በደስታ ማሳለፍ ነው የሚገባም ብዬ ነው ማስበው እንደኔ ማለት ነው። ስለዚህ አስፈላጊ ስላልሆነ እኔ መወሰን ያለብኝን ነገሮች በሙሉ ወስኜ አስቤበት በደንብ ከራሴ ጋር ተማክሬ አለመሄድን ወስኛለሁና በእናንተ ፊት ለብሩኬ ነግረዋለሁ። ሊሰማኝ ፈቃደኛ አይደለም። ተዘጋጅ ምናምን ብሎኝ ነው የሄደው። ሻንጣ ምናምን ልብስ አዘጋጂ፣ ለተወሰነ ቀናት የሚሆኑንን ልብሶች አዘጋጅና በዓልን እዛ ቤተሰብ ጋር ፏ ብለን እንመጣለን ያለኝ። ግን እሱ እንደዚህ ቢለኝም ብዙ ነገሮች ሊፈጠሩ እንደሚችሉ ግልጽ ነው። ስለዚህ የኔ መሄድ አስፈላጊ ነው ብዬ አላስብም። ግን እዚህ እጠብቀዋለሁ። አውቃለሁ ልቤ በጣም ሊሰቀል እንደሚችል፣ ልቤ ሊያዝን ሊሰበር እንደሚችል አውቃለሁኝ እና በጉጉትም ልቤ በቃ ስቅል እንደሚል አውቃለሁ። ግን ምንም ማድረግ አልችልም። እጠብቃለሁኛ ምንም ያክል ልቤ ቢጓጓም ነገሮችን ለማወቅ ብፈልግም ግን ደግሞ እዛ ሄጄ በየቀኑ አልባሌ የሆኑ ነገሮችን ከማይሆን ሰው ጋር እየተጣላው ማይሆን ነገር ማሳለፍ አልፈልግም። ታውቃላችሁ ከዚህ በፊት ያሳለፍኩትን ቡታጅራ ላይ በሞትና በህይወት መካከል ሆኜ ነው አይደል የተመለስኩት። ስለዚህ ያንን ነገር መልሼ እንደዛ መሆን ስለማልፈልግ ነው ማልሄደውና ቅር እንደማይላችሁ ተስፋ አደርጋለሁ። ያው ቅር ካላችሁም በህይወቴ እንግዲህ ራሴን የመረጥኩበት ታይም ስለሆነ ከጎኔ እንደምትሆኑ ተስፋ አደርጋለሁ። ያዘናችሁብኝም ካላችሁ በዚህ አጋጣሚ በጣም ይቅርታ። ምክንያቱም ማድረግ አልችልም። በቃ ከዚህ በላይ መቋቋም አልችልም። በጣም ልቤ ይሰበራል፣ ልቤ ያዝናል። እሱን ነገር ደግሞ አልፈልገውም እና እኔ በጣም እያስጨነቀኝ ነው። የምሬን ነው። አብዛኞቻችሁ ሴቶች ናችሁ፣ ትረዱኛላችሁ ብዬ አስባለሁ። ይሄንን ስሜት በጣም ከባድ ነው እና እኔ ባልሄድ ነው የሚሻለው። አውቃለሁ ብሩኬን ልቡን ልሰብረው እችላለሁ አልሄድም በማለቴ። ግን ደግሞ በቃ ይሄ ነው የሚሻለው ለሁለታችንም። እዛ ከማንም ጋር ከመጣላት በቃ ወስነን አስበንበት በደንብ እሱም ሄዶ ማስተካከል ያለበትን ነገር በሙሉ አስተካክሎ ቢመጣ ነው የሚሻለው። የኔ መሄድ ምንም ጥቅም የለም፣ ምንም ቫልዩ የለውም እና ቆይ ልደውልለትና በእናንተ ፊት ጠርቼው ግልጽ አረግለታለሁ፣ ለማስረዳት ሞክራለሁ በተቻለኝ አቅም። በቃ የቻልኩትን አድርጌ እሱን አስረድቼ ለእናንተም ያው መናገር ያለብኝን ተናግሬያለሁ ብዬ አስቤያለሁ። እንግዲህ በተቻለኝ አቅም ሄሎ ወይ ና እንዴ እኔ ክላስ ቆይ ቃ እያስተካከልኩኝ ነው። ምን ነው እና ፈልጌክ ነው። በኋላ ታስተካክላለህ። እሺ ቶሎ በል። እሺ እሺ እኔ እኮ ከሱ መለየት አልፈልግም፣ ግን ደግሞ አልችልም። በቃ ከዚህ በላይ ነገሮችን መቋቋም አልችልም። እሱም ባየሁት ቁጥር ባወራሁት ቁጥር በቃ አብሬው በቆምኩኝ አብሬው በተቀመጥኩኝ ቁጥር በጣም ብዙ ነገሮችን አስባለሁ እና ከሱ መለየት ፈልጌ አይደለም፣ ግን ደግሞ በቃ እኔ እየተጎዳሁ ነው። በመሃል ብዙ ነገሮችን እያሰብኩ ራሴን እያስጨነቅኩ ነው። አላቅም እና ይሄ ነገር ለኔ አይገባኝም ብዬ ነው ማስበው። ከሱ መለየት ባልፈልግም ግባ ምንም አላልኩኝ። ልነግርህ የምፈልገው ነገር ስላለ። ምንድን ነው የምትነግሪኝ? ነገር ልነግርህ እፈልጋለሁ። እዛ ጋር ካሜራ አለ። ሰላም በላቸው ቤተሰቦችን። እንዴት ናችሁ? ና እዚህ ጋር አንተ አትተኛም? ምን ነው እሱ? ልብስሽስ? እኔ ልብስ አላዘጋጀሁም። ለምን? ማዘጋጀት አልፈልግም። ነግሬያለሁ እኮ መሄድ እንደማልፈልግ። አሁንም ደግሞ ካሜራ ይዤ የጠበቅኩ ለአንተም ለቤተሰቦችን በደንብ ግልጽ ማድረግ ስለምፈልግ ነው። እኔ ምንድነው ግልጽ የምታደርጊልኝ? ግማሜ ብሩኬ፣ እኔ በዚህ ሰዓት እዛ መሄድ አልፈልግም። እሺ አመት ባለን አክብረን እሺ እንመለስ። ሌላውን ነገር ለኔ ተይሽ። አይ እንደማይሆን አውቀዋለሁ እኮ። እሺ እኔ ልክሻለሁ፣ በምልክሽ ልክሻለሁ። እሺ ቆይ አትቃረኝም። እሺ አመት ባለን ከኛ ጋር ሁኚና ከዛ ነው ያመጣሻለሁ። እኔ ከዛ ማስተካከል ያለብኝ ላስተካከል ከሄድኩ አይቀር። ሃይሚ ታረጂኝ እንጂ እንዴ እኔ ሳልረዳ ቀርቻ አይደለም። በቃ እኔም እሺ አንቺ ልረዳሽና የሚበጀው የቱ ነው? እሺ
እኔ መሄድ ግዴታሽ እኮ ነው ሀይሚ ከኔ ጎን መሆን እኮ ግዴታሽ ነው አውቃለሁ እና ታዲያ ግን ደግሞ ለኔ ከባድ ነው አውቃለሁ እሺ አሁን አልችልም በቃ አልሄድም እኔ ጥሩ ስሜት አይሰማኝም እዛው እኔ ከሰው ጋር መጣላበት አቅም ራሱ የለኝም አሁን በሰዓት ለምን እንጣላለን ምን አገባን ለምን ደክሞኛል እሺ ለምን ሰልችቶ ሃያቅም ሁሉም ነገር በቃ እኔ እዛ ሄጄ እኔ ድጋሚ የሆነ ነገር ሲፈጠር እኔ ልቤን ማሳዘን አልፈልግም በእግዚአብሔር ነው ትንሽ ብሩኬ እኔ አልሄድም ስማኝ ድርቃት በል ነይ ልብስሽን አስተካኪ ብሩኬ እረፍ እግዚአብሔርን የምሬን ነው በጸባይ ማትሰማኝ ከሆነ በጉልበት ምናምን ነው በጉልበት አይደለም እኔ እኮ እየለመንኩሽ ነው ቅመሜ በቃ በእናትሽ አይደለም በቃ እኔንም ለመረዳት ፈቃደኛ አይደለም እኔ ለእሺ ጥዬሽ ለምንድን ነው የምሄደው እኔ በቃ እዚህ ነው መሆን የምፈልገው እግዚአብሔርን እኔ እዚህ ነው መሆን ፈልጋለሁ በቃ መሄድ አልፈልግም አንድ አታጠፋው ተው በቃ ይጥፋና እናወራሽ እኔ ማንንም እንዲወቅሰኝ አልፈልግም በቃ ማንንም ለምን ይወቅስሻል በቃ መሆን ሰዎችም እንዲወቅሱኝ አልፈልግም እኔ ከኔ ጎን መሆን እኮ አለብሽ በእግዚአብሔር ለምን እንጨቃጨቃለን ብዙ ያቀርኩት ነገር አለ እዛ ብሩኬ በቃ ሌላም ብዙ ካንቺ ጋር ማድረግ እንፈልጋቸው ነገሮች አሉ እዛ ለምን ይችላል ግን እኔ በቃ ማድረግ የምንፈልጋቸው ነገሮች በሙሉ እዚህ እናደርጋለን እኔ ከሰው ጋር አልጣላም እዛ ሄጄ ለምን እንጣላ በቃ እኔ እሺ አንቺ ማንንም በጣም ብዙ ነገሮች እንዲሳፍ ብለው እየጠበቁኝ እንደሆነ ነው የሚሰማኝ እኔ ሀይሚ በዚህ ሰዓት እኛን ለማሳዘን እኛን ልባችንን ለመስበር ተዘጋጅቶ እየጠበቀን ያለ ነገር ነው እንዳለ ነው እንደዚህ ስትሆኝ እኮ ነው ታዲያ የሚቀርበው እንደዚህ ሲሆን አይደለም እኔ በቃ አልሄድም እኔ ራሴን አግልዬ አልቀመጥም ለምንድን ነው እንዴ እኔስ ማናለኝ እኔስ ብሩኬ እኔንም ታረዳ እሺ አልሄድ እኔ አንተ ሂድ እሺ ሂጂ እስከዛስ አንተ ሂድ ከኔ ጎን ላትሆኚ ነው እንዴ ብሩኬ አንተ በአለም ከቤተሰብ ጋር አሳልፍ ምናምን እዛ ዘና በል ራስን አንተ ብዙ ነገር አለኝ እዛ ያስኩት ነገር አለ በቃ ከዛ ሙሽንም አብረን እንሂድ አይ እንዴ ቤተሰብንም ሄደንና እኔ ተናግራለሁ ቤት እንደማልመጣ ነግራቸዋለሁ ሃይሚ በእግዚአብሔር ከምንዳረቅ ለምን አትሄጂም እንዳይጠብቁኝ ነግራቸዋለሁ እኔ እግዚአብሔርን እንትን ውስጥ አትክተሽም በእግዚአብሔር ከምንጨቃጨቅ እንሂድ በሰላም ብሩኬ ለምን አትሰማኝም በእግዚአብሔር እኔ እየሰማሁሽ አይደል እንዴ ድርቅ አትበል በቃ እኔ ተናገርኩ እኮ አይደለ እኔ ወሰንኩኝ አንዳንዴ እኔንም ለመስማት ፈቃደኛ ሁን እኔ ምን ነው እሺ የምሰማሽ እሺ ብዬሽ እንዴት ነው የምፈልጊው እሱ ነው የምፈልጊው እርግጠኛ ነሽ አይደል አልሞትም እኮ እዚህ ጋር አልሟሟም እንደዚህ መሞት አይደለም ታስፈልጊኛለሽ እዛ አንቺ አይገባሽም እንዴ ምንም ላደርግልህ አልችልም ብሩኬ ምን አደርግልሃለሁ ታስፈልጊኝ ከጎኔ እንድትሆኚ እፈልጋለሁ ከጎኔ እንድትሆኚ እፈልጋለሁ ምን አይነት ችግር ነው ምን ትፈጥሪብኛለሽ እኔ ሁሌ ችግር እንደፈጠርኩብህ ነው ሁሌ ከሰው ጋር እንደተጣላው ነው አንተንም እንዳስቀየምኩ ነው እኔ ደግሞ ያንን ነገር አልፈልገውም በጣም ሰልችቶኛል አሁን ላይ ስለዚህ በቃ አስፈላጊ አይደለም የኔ መሄድ ብሩኬ ሄድና ማስተካከል ያለብህን ነገሮች አስተካክለና ሲቀጥል ደግሞ እኔ ማልሄድበት አሁን ብዬ ማብራራት አይጠበቅብኝም በቃ እኔ መሄድ የማልፈልገው በዩ ምክንያት ነው በዩና በልጇ ምክንያት እኔ መሄድ አልፈልግም በቃ የሚፈጠረው ነገር እሱን ልንፈታ አይደል እንዴ እሺ እንፈታለን ሄደን እንዴ እሺ ሁሉንም ነገር እንዴ ለምንድን ነው የማትፈልጊው በዛን ቀን እንዴ እኔ ምን አይነት ስሜት ውስጥ እንደምገባ ምን ታውቂያለሽ አንቺ ያሳለፍኩት እኔ ነኝ አይደለም ማውቀው እኔ ምንም አላሳለፍኩም ሀይሚ አሳልፈሃል በቃ ታዲያ እንተጋገዝ ካጠገብ ይሁን እኔ እኮ ሳታሳዝኝ ሳላስብልሽ ማስጨነቅ ፈልጌ አይደል ግን ብዙ ከሱ ሌላ ማድረግ ፈልገው ነገር አለ ካንቺ ጋር በቃ ሊሆን ይችላል እዚህ ማድረግ አንችልም እዚህ ማድረግ አንችልም በቃ እንደዛ ካልሆነ ይቅራ ሀይሚ ብዙ ነገር አለብኝ በእግዚአብሔር ሁሉም ነገር ይቅር ብሩኬ እኔ አንቺ ጥየሻለኝ ከሰላማችን እኮ ለሰላም እንሂድ በቃ እንዴ ምንም የሚፈጠር ምን ከኔ ጎን ለምን አትሆኝም እኔ አልሄድም ለምን ከኔ ጎን አትሆኝም ቆይ ምን የሚፈጠር መስሎሽ ነው ልጁ የኔ አይደለም በቃ ሀይሚ በቃ ዋናው እሱ አይደለም ልጁ ያንተ ነው አልኩኝ እኮ ዋናው እሱ አይደል እኔ እየነገርኩሽ ነው ለምን ትጣያለሽ ለምን ድርቅት ያለሽ እኔ እንኳን ሄጄ ማለት ነው እዚህ በሩቅ ሆኜ እንኳን ስንት ነገር እየሰማሁ ነው አይደለ ስንት ነገር እየሰማሁ ተቋቁሜ አይደለ ያለሁት እሺ እኔ ነው መተው ነው እሺ ሪዝኑ መተው ነው እየተውሽ ነው እግዚአብሔር ነው እየተውሽ ነው እዚህ ቤት ላይ እየጠበቅኩ ነው እየተውሽ ነው እኔ እዛ ከጎኔ እንድትሆኝ ይፈልጋሉ እዛ ከኔ ጎን አትሆኝም ይሄን ብቻ መልሽልኝ አትሆኝም እርግጠኛ ነሽ እሺ ብሩኬ አልችልም በቃ ሂድና ማድረግ ያለብህን ነገሮች በሙሉ አድርገህ ራስህንም ነፃ አውጥተህ ነገሮች በጥሩ ሁኔታ ሄደውልህ እንደምትመጣ ተስፋ አደርጋለሁ ያለዛ እኔ እንድሄድ አትጠብቀኝ ስሜት ታውቂያለሽ ለማን ነው እየተሰማኝ ለአንቺ ራሱ ከዛ አልፎ ነው አይደል እንዴ ችግር የምነግርሽ አይደል ብቻ አይደለም እኮ ታዲያ እዛ ሰዓት ከኔ ጎን ብትሆኝ ምን ትሆኛለሽ ኦኬ ለምን ይደብራል ለምን ትደረገኝ እኔ እየተዳረኩሽ አይደለም ግን በጣም ይደብራል በቃ እኔ የሚገባበት ስሜት አለ በቃ
አይደለ እንዴ እኮ በቃ እኔ ምንም ማድረግ አልችልም ብሩኬ በቃ እስከዛሬ የተቻለኝን ነገር እያደረኩኝ ነው አይደለ እስከዛሬ እኮ አሁንም ከኔ ጎን ሁኚ እሺ በቃ እኮ እኔ ምን አላደረግሽም ምንም ያልኩሽ ነገር የለም ከኔ ጎን ሁኚ ነው ያልኩሽ እኮ እኔ ደግሞ አሁን ላይ አልችልም በቃ አቅሙ የለኝም ሰልችቶኛል እያልኩ ነው ስማኝ ብሩኬ በቃ እና በቃ ሂድ በሰላም ግባ በስልክ እናወራለን ምንድነው በስልክ እናወራለን እዚህ አንቺ እኔ መጥራት ብቻሽ ችግር የለውም እኔ ይሄ ምን በእኔ አልተጀመረም በዓልን ብቻ ማሳለፍ ችግር የለውም ምንም አልሞትም እኮ ብቻዬን ዘንድሮ ባሳለፍ ምንም የሚቀንስብኝ ነገር የለም አይደለም እኮ ብዙ ትልቅ ምክንያቶች አሉን አይደል ከኔ ጎን ልትሆኚበትና ልትይጂ የሚገባበት አይደለም በዚህ ቀን አብረሽን ካልሆንሽ እኔ ደህና ሆናለሁ በእግዚአብሔር አይም እኔ አልችልም እያልኩ ነው ብሩኬ ለምንድን ነው የማትሰማኝ በዚህ ሰዓት ከኔ ጋር አትሆኝም አታግዢኝም ምንም የምሬን እስቲ ከኔ ጎን አትሆኝም አይም እኔ እዛ ብቻዬን ልሁን አይደለም አይ ቁጭ ብዬ ነው እያወራሁሽ ያለው እኔ ብቻዬን ልሁን እዛ እኔ ብቻዬን ልሁን መቻልኩ እዛ ብዙ ሰዎች እኮ አሉ አይደል እንዴ ሰውና አንቺ አሉ ጓደኞች አሉ እኮ የኖሩስ እንደሆን ጓደኞች የሆኑስ እንደሆን ከዚህ በፊቱ ሌላ ሰው አይሚ ካንቺ ጋር ያለኝን ነገር ከሌሎቹ ጋር አገኛለሁ ብለሽ ነው እንዴ ነው የምታስቢው ብሩኬ ደክሞ ሀያ እኔ አንቺ ነው አልደከመህ ደክማ ያቅማ ለምን ነው እንዴ ነው ማይደክመኝ ለምን አትሰሚኝም ሰልችቶኛል ሁሉ ነገር እኔ ከኔ ጎን እንድትሆኝ ነው የምፈልገው ነው ከልኩሽ በቃ ምን አደርግልሃለሁ ምን ማለት ነው ምን አደርግልሃለሁ እዚህ ለምን ምንም ካላደረግሽ እኔ እዚህ ቤት ለምን ከኔ ጋር ሆንሽ ምን ንግግር ነው የምታደርጊው እዚህ ቤት ከኔ ጋር ለምን ሆንሽ አይሚ አላቅም ብሩኬ ልብስሽ ነው በእናትሽ አስተካክል እኔ አላስተካክልም ብሩኬ አይሚ በእናትሽ ልብስሽ ነው ያስተካክል ሻንጣም ጤና አላስተካክልም ብሩኬ ረፍ አላስተካክልም አትክተቺኝ በእናትሽ ውስጥ መግባት አይደለም በቃ እግዚአብሔርን እኔ በጣም እኔ ከጎኔ እንድትሆኝ እፈልጋለሁ እኔ ልጣላሽ አይደለም የምፈልገው በቃ እንዴ እኔ የሚሰማኝን እንኳን ወቂልኝ እንጂ እንዴ እኔ ምንም አይሰማኝም እንዴ እኔ አንቺን ነው የምፈልገው ከጎኔ እንድትሆኝ እፈልጋለሁ እኮ ነው ያልኩሽ አይደል እዛ አመት በዓል አለ ብዙ ነገር አለ እኮ አይደለ እንዴት ነው አመት በዓልን ያለ አንቺ ማሳልፈው ካንቺ ጋር ከቤተሰብ ጋር ደስተኛ ሆኜ ለማሳለፍ አይደል እንዴ እንደዛ ከሆነ እኔ አሳብሽ እንደዚህ እናሳልፋለን ለምንድን ነው የማንሄደው ለምን እንሄዳለን የልጁንም ነገር እናረጋግጣለን ሁሉንም ነገር ግልጽ አደርግልሻለሁ ከዚህ በኋላ አንቺ ውስጥ ቅሬታ መፍጠር አልፈልግም ሃይሚ እንደዛ ከሆነ ሃይሚ ስሜን እኮ ጠፍቷል ሰሚኛለሽ ስሜን እንኳን እኮ ጠፍቷል እኮ አይደል በሌላ እና ታዲያ ስንት ነገር ነው የምባለው መልስልኝ አዎ እወድሻለሁ እኮ በቃ የምታስብልኝ ከሆነ የምትወደኝ ከሆነ በቃ ሂድና አንተ አስተካክለ ነገሮችና መውደድና ማሰብ ካንቺ እዚህ ውስጥ ምርጫ ውስጥ ይገባል ሃይሚ ይሄ ምርጫ አይደለም ብሩኬ ምርጫ አይደለም ይሄ በቃ እኔ አንቺ አጣ እኔ ምንም ማድረግ አልችልም ከዚህ በላይ በጣም ነው የሚከብደው ሁሉም ነገር እኔ በጣም ሰልችቶኛል እኔ አልሄድም አስገቢናል እኔ አልሄድም እያልኩ ነው ለምን አትሰማኝ እግዚአብሔርን ነው ለመጨረሻ ጊዜ ነው እግዚአብሔርን ልብስሽን አስገቢ በእግዚአብሔር እኔ እዚህ ቁጭ ብለሽ እንድታዝኝ ብቻሽን ምንም እንድትሆኝ አልፈልግም ተረጂ በቃ እኔ አንቺ ብቻሽን መተው አልፈልግም ሃይሚ በእናትሽ ልብስሽን አስገቢና እንሂድ አስገቢ አስተካኪ በቃ ሃይሚ እሺ በይ ብሩኬ ለኔ በእግዚአብሔር ስለማስብልሽ እኮ ነው እኔ ብቻሽን አትሁኝ ብሩኬ በቃ ብቻሽን መተው አልፈልግም ብቻዬን አይደለሁም በቃ ብቻዬን አይደለሁም ችግር የለውም እንዴ አንቺ ምንድነው እሺ በእግዚአብሔር እኔ ብቻዬን አይደለሁም እንደዚህ ፈሪ ነሽ ሃይሚ እኔ ፈርቻ አይደለም ማንንም አልፈራም እንዴ ለምን ፈራለሁ ምንድነው የምፈራው እኔ ራሴን እንትን ለማለት እየሞከርኩ ነው ለመጨረሻ ጊዜ ነው እኔ አልሄድም ብሩኬ በቃ ይሄን መልሰው አላስተካክልም ብሩኬ በጸብ ነው መሄድ የፈለከው በጸብ አይደለም እየለመንኩሽ ነው ልብስ አትለምነኝ ከዚህ በፊት እኮ ምንም ሳትለኝ ነው አይደል የምሄደው እኮ ምንም ሳትለኝ እሺ አሁን ልበልሽ እንሂድ እኔ አልሄድም ወይኔ ጉድ እዚህ ምን ሪዝን አለሽ እዚህ መሆን እንዴ ስንት ነገር እኮ ነው ፊት ለፊት የሚጠብቀኝ አረ ስንት ነገር ነው መጋፈጠው ምንም ሪዝን የለኝም በቃ ምንም አይነት ሪዝን የለኝም ምክንያት ልሆን አልችልም
ብሩኬ በቃ በእናትህ የማይሆን ጥያቄ አይደለም ነገር አትበል። እኔ አንቺ ምክንያት ልሆን አልችልም። የኔ ጭንቀት የኔ ሐሳብ እንዴ ግዴታ ሁሉ ጊዜ ወጥቼ መናገር አለብኝ እንዴ? አንቺ ለሚሰማኝ ስሜት እኮ እያሰብኩኝ ነው አይደል? እንዴ እኮ በቃ የምታስብልኝ ከሆነ ሂድና ነገሮችን አስተካክለህ እና ተመልሰ እያልኩ ነው። ብሩኬ ለምን አትሰማኝም? ስማኝ በቃ ብሩኬ፣ ከዚህ በላይ አንጨቃጨቅ። ከዚህ በላይ ብዙ ነገር አለ። አንድ እውነት ስነግርሽ በዚህ ቀን ከጎኔ ካልሆንሽ የምሬን ነው የሚከፋኝም ባንቺም በቃ እንትን ብለው እግዚአብሔር እኔ ብሩኬ በቃ እንደፈለክ ረፊ እግዚአብሔር የምር ይከፋኛል። በዚህ ቀን ከጎኔ ካልሆንሽ አንቺ ራሱ እኔ መረዳት ካልፈለክ በቃ እኔ እንደፈለክ አስብ ብሩኬ፣ በቃ እንደፈለክ አስብ። ልጨቃጨቅሽ አይደለም ሀይሚ፣ በዚህ ሰዓት ታስፈልጊኛለሽ። ገብቶሻል? ታስፈልጊኛለሽ ሀይሚ። አንተ እኔን እየተረዳኸኝ አይደለም። እኔን እየተረዳኸኝ አይደለም። በቃ ስለተረዳሁሽ ነው የምለምንሽ። ምንም አልተረዳኸኝም ሀይሚ። እኔ የሚሰማኝን ስሜት ምን አይነት ስቃይ እያሳለፍኩ እንደሆነ ምንም አታውቅም። አንተ ውስጥ እንዴት እየተሰቃየ እንደሆነ ምንም አታስብም። ሀይሚ እኔ እኮ እረዳሻለሁ። ምን አይነት ስሜት ውስጥ ልትገቢ እንደምትችይ እኮ እረዳለሁ ሀይሚ። ሳልረዳ ቀርቼ አይደለም፣ ግን አግዢኝ ከጎኔ ሁኚ እኮ ነው ያልኩሽ። ለምንድን ነው ብቻ የምትይው? አብረሽ እንድትሆኚ ነው ፈልገው ከጎኔ። ምን አደርግልሃለሁ? እኔ ካለው ችግር ይፈጠራል። ለምንድን ነው ችግር የሚፈጠረው አንቺ ካለሽ? ሀይሚ በእግዚአብሔር አንጨቃጨቅ፣ በዚህ ሰዓት አንጣላ በእግዚአብሔር። ኦኬ እኔ ሰው እንደዛ ሲሆንብኝ ማየት አልችልም። በቃ ማን ነው አንቺ ላይ እንደዛ የሚሆንብሽ? ማን ነው የሚሆንብሽ? ኦኬ ታውቀዋለህ እኮ ማን ነው የሚሆንብሽ? ንገሪኝ እኮ ማን እንትና ይናገረኛል በይኝ፣ መልሽልኛል እንዴ ሀይሚ። በዚህ ሰዓት እኮ እኔ ላንቺ አንቺ ለኔ እኮ ነው የምናስፈልገው አይደል እንዴ? በቃ ችግሮቻችን ማለት አብረን ከተያዘ ምንም እንደማይመጣ እኮ አሳይቼሻለሁ አይደል እንዴ? እኮ ቤት ውስጥ ቆልፌ ያስቀመጥኩሽ ለምንድን ነው? የፈለገ ችግር ቢሆን እኔና አንቺ በምንመላለሰው መልስ እንደሆነ ችግር እኮ አሳየሁሽ አይደል እንዴ? እንዴት አይገባሽም? በቃ ችግሮቹን እኔና አንቺ ከተግባባን አንድ ከሆነ የሚመጣውን ችግር አንድ ላይ ማለፍ ከቻለ ምን ይመጣብናል እኮ። እኔ እዚህ እጠብቅሃለሁ። በቃ ነገሮችን አስተካክለህና ተመልሰ ብሩኬ። በቃ እንዴ ተረዳኝ። እሺ በቃ ተጠቢምሽ እኔ ነው ያርገኝ ብሩኬ። በቃ እንድትበሳጭ አይደለም እኮ በቃ ተረጅኝ። አንቺ ምን እኔ ሳልረዳ አይደለም። ለምን አትሰማኝም እንዴ? እና ከጎኔ መሆን ከብዶሽ ነው እንዴ አንቺ? እኔ ከጎንህ ላለመሆን አይደለም፣ ራሴን ለማትረፍ እየሞከርኩኝ ነው። እሺ አትርፊ። እኔ ብቻዬን እጋፈጣለሁ። አትርፊ እኮ እሺ። ተናደህ ደግሞ አትሄድ አይደለም። በቃ በሰላም ቻው ብለኸኝ አትሄድም? እሺ እንደዚህ ነው የምትሰናበተኝ? እንዴት ነው ቻው የምልሽ? እንደዚህ ነው የምትሰናበተኝ? ቻው ብለኸኝ አትሄድም? እንዴ ብቻዬን እየተውሽኝ እኮ ነው አይደል እኮ። እና ተናደህ እንድትሄድ አልፈልግም እኮ። እያጋፈጥሽኝ እኮ ነው አይደል? እኔ ችግር የለብኝም። ብቻዬን እያደረግሽኝ እኮ ነው። እያጋፈጥኩ አይደለም፣ ነገሮችን ላንተ እየሰጠውክ ነው። ነገሮችን አንተ እንድታስተካክል ስለፈለግኩ ነው። ሲቀጥል ደግሞ እኔ ካለው ችግር ስለሚፈጠር ነው። ችግር ደግሞ እንዲፈጠር አልፈልግም። እሺ ቻው በለኝና ሂድ ብሩኬ። እንደዚህ ተበሳጭተህ አትሂድ። እኔንም ለመረዳት ፈቃደኛ አይደለም እኮ። እኔ ከዚህ በላይ በቃ ምንም ላደርግ አልችልም። ከዚህ በፊት በጣም ብዙ ነገሮችን ተቋቁሜያለሁ። አብሬው ለመሆን ሞክሬያለሁ። ከጎኑ ለመሆን ሞክሬያለሁ። ነገሮችን ለማስተካከል ሞክሬያለሁ። ግን በቃ የተፈጠሩትን ነገሮች በሙሉ ታውቃላችሁ። እኔ ከሄድኩኝ ብዙ ነገሮች ይፈጠራሉ። ያ ነገር ደግሞ እንዲፈጠር አልፈልግም። እኔ ከሰው ጋር ችግር ውስጥ ላስገባው አልፈልግም። በተቻለው አቅም በቃ ከካሜራ ጀርባ ነገሮችን አስተካክሎ እንዲመጣ ነው የምፈልገው። ሰው የገባበት ነገር ሰላም አግኝቶ አያውቅም። ምንም ነገር ሰላም አይኖረውም። ስለዚህ በቃ እኔ ለራሱ ብዬ ነው ብሩኬ። ምናልባት ይህን ቪዲዮ መጨረሻ ላይ ታየው ትችላለህ። ካየኸው እኔ ለራስክ ብዬ ነው በቃ ችግር ውስጥ ላስገባ ስላልፈለግኩ ነው። ሰው ስታስቡለትም አይወድም። ከዛ ደግሞ ራሳችሁንም ለማትረፍ ስትሞክሩ ደስተኛ አይሆንም። እኔ ከዚህ በላይ ነገሮችን መቋቋም አልችልም። በቅቶኛል፣ በጣም ደክሞኛል፣ ሰልችቶኛል፣ አስጠልቶኛል ሁሉም ነገር። ስለዚህ በቃ ነገሮችን ራሱ የራሱ ችግሮች ናቸው፣ ራሱ ያመጣው ችግር ነው። በቃ ራሱ ፈቶ አስተካክሎ ይምጣ። የሚፈጠረውን ነገር አላውቅም። እኔ እዛ ሆኜ ምናልባት እንኳን ልጁ የሱ ነው ቢባል ያንን ነገር እኔ መስማትም መቋቋምም አልችልም። ስለዚህ በዓልን ደስተኛ ሆኜ ላላሳልፍ ነገር ለምን እሄዳለሁ? እኔ ካለው ነው ሲጀመር ችግር የሚፈጠረው። እኔ ካለው ነው የሚበጣበጠው ሰው።
ስለዚህ እኔ ከዚህ በላይ አልችልም፣ አብሬው መሄድ አልችልም እና ይቅርታ አድርግልኝ። ነገሮችን አስተካክለ ፈተ በሰላም እንደምትመጣ ተስፋ አደርጋለሁ። እወዳችኋለሁ። ቻው። አጽናንተሽኝ አይዞህ ብለሽ ሆዴን ባዶ አስቀርተሽ እንደገና ለአንገት የሚከብደው ራስ እንደሌለም አንቺ ያወቅሽ እንደገና ፍቅር የተራበው ልቤን በቅፎችሽ አስጠልዬ እንደገና እንደ ልጅነት ትዝታ እንደ አዲስ ባንቺ በግዬ እንደገና አልቆምም ሸንቦ እኔስ ችዬ ያሄን ጨክኜ አይዳዬ ለማልተውሽ ብዬሽ በቲ ዘመን ብዙ ምን የተካሄደ አረበሽክ እንዴ? ምን ሆናችሁ ነው? ብሩኬሳ ቃል ያዘጋጀው እንተፈጥሮ በጠበጥና እንዴ? አራሱ ኖርማል። ምን ሆናችሁ ነው? ወታጅራ ምን ነው ለምን እኔ መሄድ አልፈለኩም እና እሱ ደግሞ ሊረዳ ፈቃደኛ አይደለም። ተረጋግቶ ሳይበሳጭ እንዲሄድ አንተ ብቻ ታሰብ አሁን ነው አይ ድንገት አይደለም። እሱማ የታሰበበት ነገር ነው። ያው ከዚህ በፊት በዓል ምናምን ቤተሰብ ጋር ስለምናሳልፍ እሱ እያለ ያለው በዓልን እዛ እናሳልፍ ነው እያለ ያለው። ግን እኔ ደግሞ እዛ የተፈጠረው ነገር ታውቃለህ፣ ቢያንስ በትንሹ ቢሆን ለዛ ብዬ ነው አልሄድም ያልኩት። እሱ ደግሞ ሊረዳኝ ፈቃደኛ አይደለም እና ከቻልክ አስረዳው። አሁን ያከባሽ ደረቅ ሌሊት እኮ ገባኝ። እሱማ ግን አሁን ተረጋግቶ ደግሞ በሌሊት ወጥቶ እንዳይሄድ አሁን ሄዳለሁ ነው እያለ ያለው። እኔ አላቅም፣ ተበሳጭቶ ነው የወጣው። አረጋጋው። ጨዋታ ዘግቶ አለቻለ ብቻ ደስ አይለኝም ባይን መጠባበቅ አብረን ለይህ ብቻ ደስ አይለኝም እያየሽኝ አሰቡነሽ እሱንም ጭምር ረበሽ ነው ስንጫወት ከራሳችን አልፈን የሰው ሰላም እንነሳለን። ለማንኛውም ቤተሰብ በቃ ቻው፣ እንገናኛለን እግዚአብሔር ከፈቀደ። ይልልኝ ነው የሚለው። የምርህ ነው? መቅደሱን አቁሚና እናውራ እኮ እኔ እኮ ቢያንስ እሱ ተረጋግቶ ቤተሰብ እንዳይጨነቅ ብዬ እኮ ነው። ተናዶ ነው ደግሞ የወጣው። እሺ ካሜራውን አቁመው በቃ ይሄዳል ነው